ኮሚሽነሩ ከአማራ ክልል ፖሊስ አዛዥነታቸው ተነስተው ወደ ፌዴራል ፖሊስ ምክትል ኮሚሽነርነታቸው ተመለሱ። ማናቸው የሚለውን ዝርዝር መረጃውን እናካፍላችኋለን። ከባባድ መሳሪያዎች ከኤርትራ ትግራይ እንደገቡ አውቃለሁ ስትል አሜሪካ ተናግራለች። ይህንን መረጃ ይዘነዋል። የትራምፕ ልዩ መልእክተኛ የጋዛ የሰላም እቅድን ለማስፈጸም ከሐማስ መሪዎች ጋር ተገናኙ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የሸረሪና ውጊያ እናንተ ናችሁ የጀመራችሁት። አምባሳደሩ ለደብረጽዮን ከሸረሪና ጥቃት በኋላ ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካ አምባሳደር እርሺን ማሲንጋ ጋር መወያየታቸው ታወቀ። አምባሳደሩ ህወሓትን ያስጠነቀቁ ሲሆን ደብረጽዮን ለህወሓት ፖሊስ ቢሮ ሪፖርት ማድረጋቸው ታውቋል። ዩኤምዲ ሚዲያ ምንጮች ዋቢ አድርጎ ባወጣው ዘገባ አምባሳደር ማሲንጋና ዶክተር ደብረጽዮን በቅርቡ የስልክ ውይይት አድርገዋል። የህወሓት ምንጮች እንደተናገሩት ዶክተር ደብረጽዮን ገብረ ሚካኤል ባለፈው ማክሰኞ በተካሄደ የፖሊሲ ቢሮ ስብሰባ ላይ በሸረሪና ግጭት ከተቀሰቀሰ በኋላ ዋሽንግተን ጸጥ እንዳለች በማለት በኢትዮጵያና በአሜሪካ አምባሳደር ኤርቪን ማሲንጋ አነጋግረዋል። ሊቀመንበሩ በስብሰባው ላይ ባቀረቡት ሪፖርት ትግራይ እየተጠቃች እያለ አሜሪካን ለምን ጸጥ አለች ብለው አምባሳደሩ እንደጠየቁ ገልጸዋል። አምባሳደሩ ምላሽ ሲሰጡ ለውጥረቱ መባባስ ጠያቂው የህወሓት አመራር እንደሆነ ጠቁመው በተለይም በቅርቡ በትግራይ ሁሉም ከተሞች የተደረገው ህዝባዊ ስብሰባና የዲፕሎማሲያዊ ጥረቶች አካሄድን በማንሳት ምላሽ ሰጥተዋል። ጥቃቱን የጀመራችሁ እናንተ ናችሁ ሲሉ አምባሳደሩ ብርቱ ትችት ሰንዝረዋል። ህልውናችን በብልጽግና መቀበር ላይ ያላችሁ እናንተ ናችሁ፣ ዲፕሎማሲ ጣላችሁና ያዳከማችሁ እናንተ ናችሁ ሲሉ ወቅሰዋል። የተነገረው ውይይት በቅርቡ በህወሓት የተካሄዱትን ህልውናችን በብልጽግና መቀበር ላይ ነው በሚል ጭብጥ የህዝብ መድረኮች ከተደረጉ በኋላ ነው። በእነዚህ መድረኮች ላይ ከፍተኛ የቡድን አመራሮች ወይም ዶክተር ደብረጽዮን ገብረ ሚካኤልና የህወሓት ጸሐፊ ፈትለወርቅ ገብረ እግዚአብሔርን ጨምሮ በትግራይ ያለው የፖለቲካና የደህንነት ሁኔታ እንዲሁም ከፌዴራል መንግስት ጋር ያለው ወደፊት ግንኙነት በተመለከተ ጠንካራ አስተያየቶች ሰንዝረዋል። ከተጠቀሟቸው ቋንቋዎች መካከል በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድን ብልጽግና ፓርቲ መንግስት መቅበር የሚለው በተደጋጋሚ ተጠቅሷል። አሜሪካ ኤምባሲ ያለ አንድ ምንጭ ውይይት መደረጉን አረጋግጦ አምባሳደሩ ዶክተር ደብረጽዮን ታንኮችን መድፍን በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅ ነግረዋታል ብለዋል። በሌላ መረጃችን ዘላለም መንግስቴ ከአማራ ክልል ፖሊስ አዛዥነታቸው ተነስተው ወደ ፌዴራል ምክትል ኮሚሽነርነታቸው ተመለሱ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ዘላለም መንግስቴ ከኃላፊነታቸው ተነስተው አስቀድሞ ወደ ነበሩበት የፌዴራል ፖሊስ ምክትል ኮሚሽነርነት መመለሳቸው ክልሉ አስታወቀ። አቶ ዘላለም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የተሾሙት በወርሃ መጋቢት 2017 ዓ.ም ነበር። እርሳቸውን በመተካት ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው በክልሉ ርዕሰ መስተዳድር አረጋ ከበደ መሾማቸውን ክልሉ አስታውቋል። ክልሉ ዘላለም ከኃላፊነታቸው መነሳታቸውን ይገልጽ እንጂ ከኃላፊነታቸው ለምን ተነሱ ያለው ነገር የለም። የቀድሞ ዋና አዛዥ ከ10 ቀን በፊት የክልሉን ፖሊስ 2018 በጀት ዓመት የስራ አፈጻጸም ግምገማን አካሂደው ነበር። በወቅቱ ንግግር ያደረጉት ዘላለም ባለፈው የበጀት ዓመት የህዝብን ሰላምና ደህንነት ለማረጋገጥ የተከናወኑ ተግባራት አበረታች ውጤት ማስመዝገባቸውንም ተናግረው ነበር። በመሆኑም ዘላለም መንግስቴ ከአማራ ክልል ፖሊስ አዛዥነታቸው ተነስተው ወደ ቀድሞ ወደ ፌዴራል ፖሊስ ምክትል ኮሚሽነርነታቸው ተመልሰዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የትራምፕ ልዩ መልእክተኛ የጋዛ የሰላም እቅድን ለማስፈጸም ከሐማስ መሪዎች ጋር ተገናኝተዋል። የዶናልድ ትራምፕ የመካከለኛው ምስራቅ መልእክተኛ የሆኑት ጃሬድ ኩሽነር ባልተለመደ ሁኔታ በአሜሪካ ስለሚደገፈው የጋዛ የሰላም እቅድ አተገባበር ከሐማስ መሪዎች ጋር ተወያይተዋል። የትራምፕ አማች የሆኑት ኩሽነር በአዲሱ የሐማስ መሪ ካሊል አልሃያ የሚመራውን ልዑክ ያገናኙት ትላንትና እሁድ ግብጽ ውስጥ እንደሆነ አንድ የፍልስጤም ባለስልጣን ለቢቢሲ ተናግረዋል። የሰላም እቅዱን ትግበራ የሚቆጣጠረው የትራምፕ ሰላም ቦርድ ሐማስ እና በጋዛ በሚገኙ ሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ የሚያደርግ ስምምነት ላይ መድረሱን ሐምሌ ላይ አስታውቆ ነበር። ባላሳለፍነው ሳምንት እስራኤል ወታደሮች ተሰጣ እንዲሁም ጋዛ ውስጥ አዲስ የፍልስጤም ሲቪል አስተዳደር እንዲመሰረት የሚያደርገውን ባለ 15 ነጥብ እቅድ እንደማትቀበለው ገልጻለች። 8 ሙስሊም ሀገራት ትላንትና እሁድ በወጡት መግለጫ እስራኤል እቅዱን ውድቅ ማድረጓን ኮንነዋል። መጀመሪያ ላይ ጋዛው ሰላም ለማምጣት ታስቦ የተቋቋመውን ወደ ኋላ በዓለም ዙሪያ የሚካሄዱ ግጭቶችም እንዲያካትት የተቋቋመውን የሰላም ቦርድ የሚመሩት ፕሬዝዳንት ትራምፕ ናቸው። የትራምፕ መልእክተኛ ኩሽነር ከሐማሱ መሪ አልሃያ ጋር ያደረጉት ስብሰባ የጋዛ ተኩስ አቁም ስምምነት ከተፈረመ ወዲህ የተካሄደ የመጀመሪያ ንግግር እንደሆነ ተገልጿል። የሰላም ቦርድ መልእክተኞች የሆኑት ኒኮላይ ሞሎዶቭ እንዲሁም የቀድሞ ዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ስብሰባው ላይ መገኘታቸውን ዘገባዎች አመላክተዋል። የሰላም ጥረቱን ሲያሸማግሉ የቆዩት የግብጽ፣ ኳታርና ቱርክ ተወካዮችም መሳተፋቸው ተሰምቷል። የሐማስን ትጥቅ መፍታት በተመለከተ ስለሚወሰዱ ተግባራዊ እርምጃዎች እንዲሁም የእስራኤል ወታደሮችን መውጣትና ሰብአዊ ጥረቶችን በተመለከተ በውይይቱ ላይ ምን እንደተባለ እስካሁን ይፋ አልሆነም። የእስራኤሉ ጠቅላይ ሚኒስትር ስምምነቱ እንዲተገበር መጀመሪያ ሐማስ ሙሉ በሙሉ ትጥቅ መፍታት እንዳለባትም ገልጸዋል። ኔታንያሁ ባለፈው ሳምንት ባደረጉት ንግግር እስራኤል የሰላም ቦርዱን ባለ 15 ነጥብ የጋዛ
የጋዛ ሰነድ አትቀበልም። ሐማስ የሆነ ትጥቁን እስካልፈታ ድረስ የእስራኤል መከላከያ ሰራዊት በምንም አይነት አይወጣም ሲሉ የቅርብ አጋራቸው አሜሪካን ተቃውመዋል። ግብጽ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ሳውዲ አረቢያ፣ ዮርዳኖስ፣ ቱርክ፣ ፓኪስታንና ኢንዶኔዥያ ውርለት ባወጡት የጋራ መግለጫ እስራኤል የአሜሪካን እቅድ ውድቅ ማድረጓ የትራምፕን የሰላም ጥረት አደጋ ሊጥለዋልም የሚል ስጋታቸውን አንጸባርቀዋል። ከጥቅምት አንስቶ ወደ እስራኤል የገባው የተኩስ አቁም ስምምነት አሁንም ተግባራዊ መሆን አላቆምም። ነገር ግን እስራኤል ስምምነቱ ከተፈረመ ጊዜ አንስቶ በጋዛ በርካታ ጥቃቶችን ፈጽማለች። ሐማስ ተኩስ አቁሙን ጥሷል በሚል የመጨረሻውን ጥቃት የደረሰችው ሃን ዩኒስ እና ኑሴራት በተባሉ የጋዛ አካባቢዎች ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያልንላችሁ ዘገባዎች እነዚህ ይመስሉ ነበረ። በሌሎች አዳዲስ ወቅታዊ መረጃዎች እስከንገናኝ ድረስ በደህና ቆዩ።